ምን ናት እሷ? ባለቤት እሷ እሺ ስሙ እሷ ባለቤት ናት። ከዚህ በፊት እኔ ሌላ ህይወት እያየሁ የተበተነ እውነት ነው። ተጨማሪ ነው ይሄ። አይ ያኛው የቆመ አሃ ይሄ ታዲያ የመጀመሪያ ይሄ ተጨማሪ አይደል? ከተጋባችሁ 6ኛ ወር ነው። እውነት ነው። ነጋሹ የሚባል ታውቃለህ? ስሜ ነው። አሁን ከተጋባችሁ ስንተኛ ወር? 6ኛ። ማርያማዊት ልበላ? ማርያማዊት። የተሰበከው ስብከት ስለማን ነው? ስለ አብርሃም። ማን ነው ስምህ? አብርሃም። ሁለተኛ አሁን እንግዲህ ይሄ ማረግ ምንድነው የሚባለው? ኢንስፔክተር። ኢንስፔክተር ግን አንተ ዘበኛ። እውነት ነው። አሁን ትቀየራለህ። አሜን። ይሄንን መርገም እሰብረዋለሁ። አሜን። ፈጥኖ ይሄ ቤቱ 5 ዓመት አልንቀሳቀስ ብሎ የተቀመጠው ቤት አሁን ይሸጣል። አሜን። ሁለተኛ የተወሰደው መሬት ካሳ አሁን ይሰጣል። አሜን። ካንተ ጋር የፈረሰባቸው ብዙዎች ወስደዋል። ስለዚህ ያንተን ቤት መንገድ ሲያነሳው 8 ክፍል ነው ያነሳው። እውነት ነው። 8 ክፍል። አባት መሸሻ ነው። መሸሻ ማሞ አሁን ተመለሰ። አሜን። እናቴ ናት። እነዚህስ ልጆቼ ናቸው። ለስንት መጣችሁ? ባለቤቴም ነበረ ወደ ስራ ሄዶ ነው። ወደ ስራ ሄደ? አዎ ስራ ቢሮ። ሰይጣን እኮ ነው ይዞት ሄደ። ስራ ብሎ ያስኬደው እኮ እሱ ሳይሆን ሰይጣን ነው። ለምን? አሁን የእናንተ ጥያቄ ገንዘብም አይደለም፣ ሀብትም አይደለም፣ ምንም አይደለም፣ ሰላምና ሰላም ብቻ። እውነት ነው። የእናንተ እግዚአብሔር የሰጣችሁ ነገር አይደለም ለእናንተ ይሄን ህዝብ ማኖር ይችላል። እውነት ነው። የምትኖሩት ቤት ለእናንተ ብቻ ሳይሆን ብዙዎችን የሚያኖር ነው። ግራውንድ ፕላስ ስንት ነው? ስሪ። ቆይ በቃ ሌላው ይቅር፣ ብዙ ነገር አላችሁ። አሁን የምትፈልጊው ሰላም ካሊያ መለያየት። አትለያዩም፣ ሰላም እሰጣችሁ። አሜን። ሰላማችሁ እንዲተፈርስ የተደገመ ድግምት በቤታችሁ የሰራችሁት ፎቅ እጅግ የሚያምር ነው አይደል? በቤታችሁ ውስጥ የተበተነ የመቃብር አፈር አለ። ኢየሱስ ክርስቶስ ሰላማችሁን ሰይጣን ያደፈረሰው እዛ ቤት ስትገቡ። እኔ ይሄ የተሰራውን የመቃብር አፈር እረፍት አይኑራቸው ተብሎ የተደገመ ድግምት በሁለት ሰው ስም ያለው ሰላም አይሁኑ፣ ቋንቋቸው ይደባለቅ፣ ይበተኑ የሚል መንፈስ ነው። በእናንተ መበተን ውስጥ ደግሞ የልጆቻችሁን ህይወት ተራርጎ ሊያጠፋ የተሰራ ድግምት ነው። ይሄ የመቃብር አፈር ነው ቤታችሁ የተበተነው። አንቺን እያየው ሌንሴ የሚል ስም ያለው እኔ ነኝ። ባለቤትሽ እዚህ የሄደው አራርሶ ነው? አዎ አራርሳ ነው። ታና ካበሬ ዙምሃዶ ኮፌቻ ታቶማ እስቲ ዙሪና እዩ። ይሄን ሰውዬ ታውቂዋለሽ? የጌታዬ መልአክ ይዞት የሄደው ሰይጣን የሚያመጣው የእግዚአብሔር መልአክ። ምን አለ አንድ ሰው ጮኸ አሜን ብትል። ሲተነሺ ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። መልካም ነው። ምንድነው ይሄ ክር? ኦርቶዶክስ ነበርኩ። ኦርቶዶክስ ነበርሽ? ለዛ ነው ያሰርሽው? ትንሽ ራቅ። ተነስ። ምን ናት እሷ? ባለቤት እሷ እሺ ስሙኝ፣ እሷ ባለቤት ናት። ከዚህ በፊት እኔ ሌላ ህይወት እያየሁ ነው የተበተነ። እውነት ነው። ተጨማሪ ነው ይሄ። አይ ያኛው የቆመ ይሄ ታዲያ የመጀመሪያ ይሄ ተጨማሪ አይደል? ተጨማሪ ማለት እኮ ያው የመጀመሪያ ካልቀጠለ ይሄ ተጨማሪ ነው አይደለም ወይ? ትክክል። ከተጋባችሁ 6ኛ ወር ነው። እውነት ነው። ነጋሹ የሚባል ታውቃለህ? ስሜ ነው። አሁን ከተጋባችሁ ስንተኛ ወር? 6ኛ። ማርያማዊት ልበላ? ማርያማዊት። ማርያማዊት። አቤት። ሰቦቃ ነው አባትሽ? አዎ። ነይ ወደዚህ ውጪ። ከዘር የሚመጣ መርገም አንድ ጉታ የሚባል ያለው አባቴ ነው። አባቴ
ቫሲያዳ ጠላት ትላንት የነበረን ህይወት በትኖ ነው። እውነት ነው። አሁንም ኦሬዲ ይሄ ትዳር እሺ ልጸልይ በቃ እሺ ነይ ጠጋ በይ ወንዲ ውጪ ቁሚ ከፍ አድርጊ እጅሽን ከፍ እዩት እዩት ቶሎ በል ምን እያረክ ነው? የተሰበከው ስብከት ስለማን ነው? ስለ አብርሃም። የተሰበከው ስለማን ነው? ስለ አብርሃም። ማን ነው ስምህ? አብርሃም። ደብረ ዘይት ነው አገሬ? አዎ ደብረ ዘይት ነው። እሺ በደንብ ስማኝ። አንተ አሁን እዚህ ስፍራ ላይ የመጣው ስለምንም አይደለም። አንደኛ የፈረሰውን መንግስት ካሳ መሬት እንዲሰጥ ነው። እውነት ነው። ሁለተኛ አልሸጥ ብሎ 5 ዓመት ያስጨነቀ የቤት ጉዳይ እንዲፈታ ነው። በትክክል ከእጄ ይወጣል ብለ እየሰጋ ነው። እውነት ነው። አሁን ስትታይ ማረግ አለክ፣ ግን ዘበኛ ነህ። እውነት ነው። አንደኛ የተወሰደው ቤት ንብረት አሁን ይመለስላል። አሜን። ሁለተኛው 5 ዓመት አልሸጥ ብሎ የተቀመጠው ቤት ቦታ ይሸጥልሃል። አሜን። ሶስተኛው ከነበርክበት ከማይመጥን ስፍራ ፈጥነ ትነሳል። አሜን። 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 ኢየሱስ አሁን ልብ ብለህ ስማኝ። ደብረ ዘይት ነው ቤት? አዎ ደብረ ዘይት። እሺ ደብረ ዘይት ካምቡ ጀርባ ነው ቤት? ትክክል። ካምቡ ጀርባ ነው። አዎ። ሁለተኛው ቤት አዳማ መውጫ ነው። አዳማ መውጫ ነው። ስንት ዓመት ከገዛ? 5 ዓመት። አሜን። አቶ ካቲያሲ ሁለተኛ አሁን እንግዲህ ይሄ ማረግ ምንድነው የሚባለው? ኢንስፔክተር ግን አንተ ዘበኛ። እውነት ነው። አሁን ትቀየራለህ። አሜን። አሜን። ከአባት ዘር የመጣ የመርገም ጉልበት ነው አንተን አስሮ ያለው። ሁለተኛ እንድትገዳደል አንተ ካለበት ቤት ከፈረሰው ቤት ፊት ለፊት ያለው እሱ ጠበቃ ነው። እውነት ነው። አሁን መንግስት ደግሞ እዛ ያሉ የሚሰሩ ቢሮ ሰዎች እሱና አንተን ሊያገዳድሉ። እውነት ነው። ኦይ ይህንን መርገም እሰብረዋለሁ። አሜን። ፈጥኖ ቤቱ 5 ዓመት አልንቀሳቀስ ብሎ የተቀመጠው ቤት አሁን ይሸጣል። አሜን። ሁለተኛ የተወሰደው መሬት ካሳ አሁን ይሰጣል። አሜን። ካንተ ጋር የፈረሰባቸው ብዙዎች ወስደዋል። ስለዚህ ያንተን ቤት መንገድ ሲያነሳው 8 ክፍል ነው ያነሳው። እውነት ነው። 8 ክፍል። አባት መሸሻ ነው። መሸሻ ማሞ አሁን ተመለሰ። አሜን። ሰው የለማ እዚህ ቤት። አሜን። ውሰድ እዛ ጋር አሜን ብላ። አሜን። ውሰድ እዛ ጋር አሜን ብላ። አሜን። እግዚአብሔር የራቀ ነገራችሁ አሁን ይቀርባል አለ። አሜን። የተወሰደ ንብረታችሁ ይመለሳል። አሜን። እግዚአብሔር ምስክር የተቀባ ሰው በምድር እያለ ያንተ ህይወት ዝም ብሎ በከንቱ ደም መንገድ ላይ አይፈስም። አሜን። ሰውየው ጋር ከጠበቃው ጋር የምትጣላው የጠበቃውን ቤት እሱን አስነስተው ለአንተ ሊሰጡ ነው። እንደዛ ነው። አንተ ደግሞ እሱ ሰውዬ ካንተ ጋር ጸበኛ ነው። ትክክል። ካንተ ፊት ለፊት ነው ያለው። በትክክል እንዲህ ብሎኛል ጌታ፣ የሰውየውን ቤት እንዳትነካ። አሜን። እኔ ሌላ የተሻለ ስፍራ አዘጋጅ። አሜን። ወይኔ ሰው የለማ እዚህ ቤት። አሜን። የተሻለ ስፍራ አዘጋጅቻል። አሜን። እግዚአብሔር አዘጋጅቻል። አሜን። ነገር አይበላሽም። አሜን። ለብዙ ዘመን የታሰረው ነገር እንደነበረ ሆኖ አይቀጥልም። አሜን። አሜን ጀድሜ። አሜን። አሜን ጀድሜ። አሜን። ኢየሱስ ጎፍታዳ። አሜን። ኢየሱስ በረበረንጅራ። አሜን። ኢየሱስ ፈይሰዳ። አሜን። ኢየሱስ ሞቲዳ። አሜን። አሜን ጀቶ። አሜን። ጅራ ኢየሱስ። አሜን። የመጣሽው ከአረብ ሀገር ባህሪን ነው። ጠላት ህይወትሽን ሊያጠፋው
ሞትን ደግሶ አየው። ይሄ ሞት ደግሞ የሚሆነው በሰው እጅ ሳይሆን በራስሽ እጅ ታንቀሽ እንድትጠፊ ነው። ሁለት ስም ያለው አንደኛው ስም ሉላ የሚል ነው። ሁለተኛው ስም ብሎ ዓለም ይላል። አንቺ ነሽ? ሩጥልኝ እስቲ። ከኔ መጣሽው? ከባህሬን። ማን ነው ስምሽ? ሙሉ ዓለም ሉላ። ሁለት አና ሄላቶዮ ዊላኑ ፕራቬይ መልእክት አለኝ። የተቀባ ሰው እያለ በኢየሱስ ደም የውርደት ሞት አትሞትም። ዛሬ ዘመንሽን የበላ ከዘርሽ የመጣ ከእርጉ መርገም አሁን ይሰበራል። ይሰበራል። ከዘር የሚመጣ መርገም ከእርጉ ላይ እጆቻችሁን ዘርጉ። የክርስቶስ ኢየሱስ የደሙ ጉልበት ክፉ ቀና ይብላ እሳት፣ ይብላ እሳት፣ ይብላ እሳት፣ ይብላ እሳት። እድሜዋን ጊዜዋ ላይ እቀልዳለሁ ይላል። እቀልዳለሁ እጫወታለሁ ይላል። ጠላት ህይወቷን ተራ አድርጎ ሊያጠፋት፣ ጠላት ህይወቷን ምናምንቴ አድርጎ ሊያስቀራት በብዙ ሰዎች ህይወት ላይ የተደገመ ድግምት አሁን ይገለበጣል። መውጣታቸውን የማይወድ በረከታችሁን የማይወድ እረፍታችሁን የማይወድ ደስታችሁን የማይወድ ዛሬ እባብ፣ ድግምት፣ ቡዳ ቶሎ ቶሎ ወንበሩ ሁሉ እሳት ነው። አሁን ድግምት ጊዜያችሁን ዘመናችሁን የበላ እድሜያችሁን አቅማችሁን ጉልበታችሁን የበላ እድገታችሁን ስኬታችሁን ሰላሙን ክፉ መናፍስቶች መቀመጥ እስካትችሉ ድረስ ወንበሩ እሳት ሆኖባችኋል። ይብላ እሳት። እዩት፣ እዩት፣ እዚህ ጋር እዩት። ውጣ ባይጭ እዩት፣ 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 እየተቃጠልክ ይሄ ደም ነው የክርስቶስ። ይሄ ደም ነው የክርስቶስ። ውጣ፣ ውጣ፣ ውጣ። ማንን የደሙ ምልክት ድገምና የማ የደሙ ምልክት የማ የደሙ ምልክት ጨምርና የማ የደሙ ምልክት ተናገር። የማ የደሙ ምልክት ተናገር። የማ የደሙ ምልክት ይብላ እሳት፣ ይብላ እሳት፣ ይብላ እሳት፣ ይብላ እሳት፣ ይብላ እሳት። የማ ደም ይሁን። ቀና በማሚዬ ላቮ ሲያካሙር ራህና ቀና ቀና ቀና። የክርስቶስ ኢየሱስ የትንሣኤው ደም ነው። የክርስቶስ ኢየሱስ ደም ነው። ይሄ ብዙ ሰዎች ከታሰሩበት አሁን ይፈታል። አሜን አትይም? ምን ይሆናሉ? ድገሙልኝ። ቶሎ አንተ ዛር 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 ቶሎ በል ቶሎ ፍጠና። ትሄዳለህ? ምን ልታረጋት ነው? በልጆቿ ሂዱጣ ወደዛ ተናገሩልኝ። የማደም ነው። አለቬ ኮማንቶ ሊቫሃኑ ሲያዶ ፈውስ ይሆናል። ዝም ምን ይሆናል? ምን ይሆናል? ድገሚልኝ። ጨምሪና። ከማጋ መጣሽ? ከልጄ ጋር ደጅ ነው ያለችው። የኔ የመጣችሁት? እኔ ከወለጋ ነው የመጣሁት። እሷ አዲስ አበባ ነው የምትኖረው። የሰፈር አንፎ። እሺ ቁሚልኝ። ነይ ወደዚህ። ከወለጋ ከመጣች እናት ጋር ሰፈርሽ ከአንፎ የመጣችሁ ኑ ወደ እኔ። ምንሽ ናት እሷ? እናቴ ናት። እነዚህስ ልጆቼ ናቸው። ለስንት መጣችሁ? ባለቤቴም ነበረ ወደ ስራ ሄዶ ነው። ወደ ስራ ሄደ? አዎ ስራ ቢሮ። ሰይጣን እኮ ነው ይዞት ሄደው። አሁን ልብ ብላችሁ ስሙ። ስራ ብሎ ያስኬደው እኮ እሱ ሳይሆን ሰይጣን ነው። ለምን? አሁን የእናንተ ጥያቄ ገንዘብም አይደለም፣ ሀብትም አይደለም፣ ምንም አይደለም። ሰላምና ሰላም ብቻ። እውነት ነው። የእናንተ እግዚአብሔር የሰጣችሁ ነገር አይደለም ለእናንተ ይሄን ህዝብ ማኖር ይችላል። እውነት ነው። እግዚአብሔር ብዙ ነገር ሰጥቷችሁ
ያጣችሁት ምን ሰላም ሰላም የምትኖሩት ቤት ለእናንተ ብቻ ሳይሆን ብዙዎችን የሚያኖር ነው። ግራውንድ ፕላስ ስንት ነው? ስሪ ቆይ በቃ ሌላው ይቅር። ብዙ ነገር አላችሁ። አሁን የምትፈልጊው ሰላም ካሊያ መለያየት። አትለያዩም፣ ሰላም እሰጣችሁ። አሜን። ሰላማችሁ እንዲተፈርስ የተደገመ ድግምት በቤታችሁ የሰራችሁት ፎቅ እጅግ የሚያምር ነው አይደል? በቤታችሁ ውስጥ የተበተነ የመቃብር አፈር አለ። ኢየሱስ ክርስቶስ ሰላማችሁን ሰይጣን ያደፈረሰው እዛ ቤት ስትገቡ ነው። እኔ ይሄ የተሰራውን የመቃብር አፈር እረፍት አይኑራቸው ተብሎ የተደገመ ድግምት በሁለት ሰው ስም ያለው ሰላማዊውኑ ቋንቋቸው ይደባለቅ ይበተኑ የሚል መንፈስ ነው። በእናንተ መበተን ውስጥ ደግሞ የልጆቻችሁን ሕይወት ተራርጎ ሊያጠፋ የተሰራ ድግምት ነው። ይሄ የመቃብር አፈር ነው ቤታችሁ የተበተነው። አንቺን እያየው ሌንሴ የሚል ስም ያለው እኔ ነኝ። ባለቤትሽ እዚህ የሄደው አራርሶ ነው? አዎ አራርሳ ነው። ታና ካበረ ዙምሃዶ ኮፌቻ ታቶቫ ቤታችሁ የመቃብር አፈር ተበትኖበት ነው። ሁለተኛ ባለቤትሽ ከሚሰራበት ከተሰጠው ስልጣን ትላንት ዋጋ ከከፈለበት የኔ የሚላቸው ሰዎች ተማክረው ከስልጣን አውርደውታል። ገላ ነው ላንቺ ምንድነው? ገላና አባቴ ነው። አባትሽ ነው። እስቲ ዙሪና እዩ። ይሄን ሰውዬ ታውቂዋለሽ? የጌታዬ መልአክ ይዞት የሄደው ሰይጣን የሚያመጣው የእግዚአብሔር መልአክ። ምን አለ አንድ ሰው ጮኸ አሜን ብትል። ተጠጋ። ምን ናት እሷ? ባለቤት። እነዚህስ ልጆቼ። ስንት ሰዓት ነው መታየርከው? 3 ሰዓት። እግዚአብሔር አምላክ ሲወስድ ሰይጣን ወሰደ። እግዚአብሔር አምላክ ደግሞ አሁን ሊጎበኛ ነው። አንደኛ የተወሰደው ስፍራ ይመለሳል። አሜን። ሁለተኛ ቤት ሰላም ይሆናል። አሜን። መልእክቱን ጀምሬ ነው የመጣው። አሁን መልእክቱን እንዲገባ ልንገርህ። የእናንተ ጥያቄ አንድ ሰላምና ሰላም ነው። እውነት ነው። ገንዘብም አይደለም ምንም አይደለም። ሰላም ከማጣት የተነሳ ጤና የለህም። እውነት ነው። ኢየሱስ ጌታ ነው። የምትኖርበት ቤት ላይ ሰላም እንድታጡ፣ ትዳራችሁ እንዲበተን፣ የልጆቻችሁ ሕይወት ጎዳና እንዲወጣ የተሰራ መንፈስ አሰራር ተሰርቶ ባንተ ስምና በባለቤት ስም የተሰራ መንፈስ አሰራር ሲስተም ተሰርቶ የመቃብር አፈር ቤት ላይ ተበትኗል። ይሄ የመቃብር አፈር ከተመተነ ጊዜ ጀምሮ ሰላም የለም። ሰላምን ለማምጣት ትፈልጋላችሁ፣ ሰላም የለም። የአባቶች አምላክ እግዚአብሔር እንደዚህ ብሎኛል፣ ቤታችሁ አይፈርስም፣ ሰላማችሁ አይደለም። አሜን 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 አሜን። አራርሳ ነው ስምህ? አዎ። አራርሳ አባትን ሊፈን ነው? አዎ። ኢየሱስ ጌታ እያለ የሌለ ሰው ነው። ከዘር የሚመጣ የመርገም ጉልበት ከአባታ አባት ከአያት ከቦኩ ዛሬ ተሰበረ። አሜን። ኢየሱስ ወይኔ ከማን ከቦኩ አያት ነው። ኢየሱስ 4 ልጆች ነው ያሉ። አዎ። ከአራቱ መካከል የሁለቱ ብላቴናዎች ሕይወት በእናንተ መለያየት ውስጥ የሁለቱ ብላቴናዎች ሕይወት እንዲበተን። እቺ አንተ ልጅ ናት? አዎ። ኤቢሴ ነው። ኤቢሴ አስጠጋልኝ። ይሄ አንተ ልጅ ነው? አዎ። ኤቢሴ እቺ ናት። ሮበን የሚል ስም ያለው ሮበን እሱ። ኢየሱስ ጌታ ዛሬ ከአራርሳና ከሌንሴ ላይ መርገም ተሰበረ። ኢየሱስ ስም አሜን። ተሰበረ። አሜን። እንዲህ አለኝ፣ ሰላማችሁን ያሳጣውን እንዲህ ነው ብዬ በነገራችሁ የኛ ስጋውያን አንችልምና
ነገ ሄዶ በሽጉጥ ነው የሚመታው። የኔ ጌታ ግን እንዲህ ብሎኛል፣ በቃል እመታዋለሁ። አሜን የሰላማቸውን ጠላት፣ አሜን የደስታቸውን ጠላት፣ አሜን የስኬታቸውን ጠላት፣ አሜን የበረከታቸውን ጠላት፣ አሜን የደስታቸውን ጠላት አሜን። አራርሳ አቤት ሌንሴ ባለቤት ናት። ቤታችሁ ሰላም። አሜን ከአባታቸው የሚመጣ ከገላና ላይ ከአባቷ በኢየሱስ አሜን ዛሬ አሜን ዛሬ አሜን ዛሬ አሜን። ምን አለ አሜን ብትል። ሁለተኛ አልንቀሳቀስ ብሎ ያስጨነቀ የበረከት ጉዳይ አሁን ተንቀሳቀሰ። አሜን አልለወጥ ብሎ ያስጨነቀ የንብረት ጉዳይ ፈጥኖ ተለወጠ። አሜን አሜን። እየፈለግከው መኖርን ሰይጣን ደግሞ በህይወት ከሚያደርገው ነገር የተነሳ ቤትን እንድትጠላ ነው። እግዚአብሔር ቤት በፍቅር ይሞላል፣ በበረከት ይሞላል፣ አሜን። በሰላም ይሞላል፣ አሜን። በደስታ ይሞላል። አሜን እጆቻችሁን ዘርጉ። ዘርጉልኝ። የዚህ ቤተሰብ ደስታ አሜን። አሁን አራርሰው አቤት በኢየሱስ ደም እያለ የሌለ ሰው ከዚህ በኋላ ያለህን ነገር መጠቀም ትጀምራለህ። አሜን። ለምን ብለህ ብትለኝ አንተ ለራስህ አይደለም ለህዝብ ትተርፋለህ። ለራስህ አይደለም ለቤተ ክርስቲያን ትተርፋለህ። ለራስህ አይደለም ለብዙ ድሃ ትተርፋለህ። እውነት ነው። በቃ አንተና ጌታ ትተዋወቃላችሁ ያለህን ነገር። ስለዚህ ይሄን ግን እንዳትጠቀመው ነው ጠላት። ከዚህ በኋላ እግዚአብሔር አምላክ የሰጠውን ነገር ትጠቀመዋለህ፣ የሰጠውን ነገር ትበለዋለህ፣ አሜን። የሰጠውን ነገር ትለብሰዋለህ፣ አሜን። የሰጠውን ነገር በተቀበልከው ነገር ትደሰታለህ። አሜን ደስታን ታያለህ ብሎኛል አሜን እግዚአብሔር። ቤት አይፈርስም፣ ሰላም አይደፈርስም። አሜን። እጆቻችሁን ዘርጉ። አርካ ካሲ አርካ። ሂድ 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 ሂድ፣ ቶሎ በል። ድግምት ቋንቋቸውን ምደባልቅ፣ ሰላማቸውን ምታደፈርስ፣ ነገሮቻውን ምስቅልቅል ልታደርግ የወጣ አንተ አውሬ ቶሎ በል። ድምፅ አሰማና ልቀቃቸውና ሂድ። ፍጠን ደሚ እይ በይ በይ እይ ጉበድ ጉበድ ጭውና ቶሎ በኃይል ድምፅ በኃይል ድምፅ በኃይል አንድ ሁለተኛ ድምፅ ለመጨረሻ ሰላማችሁን የማይወድ አውሬ ዛሬ ተገደለ። ደስታችሁን የማይወድ አውሬ ዛሬ ተገደለ። ሌንሴ ኮቱሜ ኮታ ፈይቴታ አሜን አሜን ጀድሜ አሜን ነይ አይዞሽ። ይኸውልሽ ስንፍና ያለው አንቺ ጋር ነው። ስንፍና ያለው አንቺ ጋር ነው። ቤትሽን መያዝ ማስተካከልም ማፍረስም የምትችይው አንቺ ነሽ። ለምን አሁን ሰላማዊ ነሽ፣ አሁን መልሶ ይቀይርሻል። ቶሎ በሳጫል ቶሎ ውስጥሽ ላይ እኮ ምንም የለም። እውነት ነው። ቶሎ በሳጫል ቶሎ እየተናደርሽ ቤትሽን እንትን የምትይው አንቺ ነሽ። እውነት ነው። ከዛ የማይገባ ንግግር ነው የምትናገሪው። እውነት ነው። አሁን እንዲህ ነው ብዬ አላወራም ነው፣ ይሄ የማይመች ነው። ሁለተኛ ጠላት አይምሮሽ ውስጥ እንድትጠራጠሪ ያስቀመጠው ነገር አለ። እውነት ነው። ያልሽ ነው እርሱን እርሺ። እሺ እሱን ምን አድርጊ? እርሺ። ብርታትም ይኑር ድካምም በጸጋ በፍቅር ተቀበይ። ያንቺን ነገር የሚሰራው ስላንቺ የሚሟገተው ስላንቺ የሚያወራው አንቺ ሳትሆኚ እግዚአብሔር። አሜን። መልካምም ጥፋትም ይኑር በፍቅር በትዕግስት በመቻል። እሺ አዎ
ይሄ ፕሮግራም ሲያልቅ እንዳትወጡልኝ ማወራችሁ ነገር አለ። አሁን ይሄ እናንተን ሰው የሚያያችሁ በትልቅ ስፍራ ነው። ጠላት ግን ሊያዋርዳችሁ ፈለገ። እግዚአብሔር ግን አላሳፈራችሁ። አሜን። ትላንት የነበረ መቃተት አራርሰው፣ ትላንት የነበረ መቃተት፣ ትላንት የነበረ ጸሎት፣ ትላንት የነበረ ህይወት ዛሬ የለም። እውነት ነው። ጠላት የጸሎት አቅምን በልቷል። እውነት ነው። የምታየው ህልም ራሱ የማይመች ነው። እውነት ነው። ቅዠት፣ እውነት ነው። የማይመች ነገር። ከዛ የተነሳ በቃ ጠላት ባለ ነገር ደስታ አሳጥቶ ነው። እውነት ነው። አንዳንዴ ደግሞ የማይሆን ነገር ያሳስብሃል። እውነት ነው። እግዚአብሔር እኔ ያለው ቤትህን እጠብቃለሁ፣ አሜን። እከልላለሁ፣ እረዳሃለሁ፣ አሜን። አከብራለሁ። አሜን። ያላቸውን ነገር ባርክ፣ አሜን። ባርክላቸው። አሜን። ምንስ ቢኖር ወገን፣ ምንስ ቢኖር በቃ አሁን ይሄ ለጌታና ለነሱ ነው የምተወው። ምንስ ቢኖር ጌታ ካልባረከው ትርጉም የለውም። እውነት ነው። ሁለተኛ እንደቀደመው ዘመን ጌታን በብርቱ ፈልግ፣ ጸልይ፣ ቸርች ፎሎ አርግ። ከዚህ በኋላ የእናንተ ነገር እግዚአብሔር አሜን። ውብ፣ አሜን። ቤት ሰላም፣ አሜን። ነገሮች ሁሉ በበረከት አሜን። ስለዚህ ከዚህ በኋላ ይሄ መንፈስ ተመቷል። ይሄ ቤት ላይ የተጣለው የመቃብር አፈር ነው የእናንተን ነገር ያበላሸው፣ የልጆቻችሁን ህይወት ሊያጨልም ያለው። ዛሬ ግን ከእናንተም ከልጆቻችሁም ከቤተሰቦቻችሁም ላይ ተሸኝቷል። አሜን። ነገሮቻችሁ ያማረ፣ ጎዳናችሁ የቀና፣ ህይወታችሁ የቀና፣ ስራችሁ የቀና፣ ኑሯችሁ የቀና አሜን። በክርስቶስ ኢየሱስ ደም 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 ነው። ሂድ በሽታ መስለ፣ በሽታ መስለ ህይወቷን፣ በሽታ መስለ ኑሮዋን፣ ህይወቷን፣ ጤናዋን፣ ዘሯን፣ ቤተሰቧን፣ ትውልዷን ያንከራተትክ ሂድ ሂድ ሂድ። ታኩ ደሚ ደሚ ታኩ ባይልንም ሁለተኛ ለመጨረሻ ኢየሱስ ነው። ዘሮቻችሁን ያጎሳቆለ አውሬ ዛሬ ተገደል። አሜን። ምን አለ? አትናገርማ፣ አሜን። ጨምርና የክርስቶስ የደሙ ምልክት በልጆቹ ላይ ይሁን። በንሜ አፋን ውጨት በንሜ ይሄ መንፈስ እነዚህም ብላቴናዎች ላይ እነዚህ ብላቴናዎች ላይ ኤቢሲ ይቻላልቸው። ቶሎ ጩሁና 3 ጊዜ ሂድ በኃይል አንድ ለመጨረሻ አንተ ዘንድሮ እነግራለሁ የውድቀትን ምንጭ ነው ዛሬ ጌታ የሚያደርቅልህ። የውርደትን ምንጭ ነው እግዚአብሔር የሚደፍንልህ። ወይኔ ስንት አመቷ ነው? 8 ወደ 8 ናት። አሁን 7 ከምናምን 8ኛ ነው። አይታችኋል? እዚች ብላቴና ላይ ይሄ የመቃብሩ አፈር እኮ ነው። እኔ እኮ ምን አለ አንድ ሰው አሜን ቢለኝ። አይዞ አራርሶ አከምሬ ነጋ ጅርቱ ጅራ ነጉማሚ ገለተ ሁንዱ ነጋ ነጋ ገለተሳ ገለንዲ ሳጋ አሜን። አሜን ጀድሜ አሜን። ኢየሱስ ጎፍታዳ አሜን። በዚህ ብላቴና ላይ ሮበን የደሙ ምልክት በግንባሩ ይቀመጥ። ለሀገር የሚጠቅም፣ ለቤተሰብ የሚጠቅም፣ ለቤተ ክርስቲያን የሚጠቅም፣ ለቤተ ክርስቲያን የሚጠቅም፣ ለትውልድ የሚጠቅም፣ ለቤተሰብ የሚጠቅም፣ ለሀገር የሚጠቅም ይሁን የክርስቶስ የኢየሱስ የደሙ ምልክት። ከቫዶስ ያዳ ሌቫዶ ዮኮማንታ የስ የስ የስ
መንፈሴ ኃይል ጥበብ እውቀት ሞገስ ተፈጸመ። ቶሎ ከተነሳልኝ ቃል ላውጣልህ። ቤተሰቦች የሚኖሩት ሆሳና ነው። በስደት ሀገር የሚኖር ወንድም አለክ። የአባት ስም ሰላሙ ይባላል። ማን ነው የአባት ስም? ሰላሙ። የት ነው ያሉት? ሆሳና። ናውጣ ይፍረስ አይደል? ምን አለ አሜን ብትል። ሳውዝ አፍሪካ ምን አለ አንተ? ወንድሞች አሉ። አስጠጋልኝ። ሞት የተቀጠረበትን አንድ ወንድም አያለው። ይሄን ወንድም እያየው አንድ አባት አይና አያት ኤርገዶ ቢባል ያለው አያት የመለሰ አያት ነው። ኤርገዶ ደንበሎ የሚባል ታውቃለህ? መንገድ ላይ ነው። ወዴት እየሄደ? የክርስቶስ የኢየሱስ የደሙ ምልክት በግንባራችሁ ነው። ከዚህ በኋላ ይሄን ቤተሰብ ሐዘን፣ ይሄን ቤተሰብ ሞት፣ ይሄን ቤተሰብ ውርደት፣ ይሄን ቤተሰብ ኪሳራ፣ ይሄን ቤተሰብ ግራ መጋባት በኢየሱስ ደም አይነካው። ስፍራ ይመለሳል። አሜን። ምን ስፍራ የተወሰደብህ ስፍራ ምን ይሆናል? ይመለሳል። ይመለሳል። እውነት ነው። እዚህ ስፍራ ላይ እየሄድክ ስትመጣ ለምስጋና ነው። አሜን። ሁለተኛ ይሄን ቤት ከሚሰሩ ሰዎች የመጀመሪያ የምትሆነው አንተ። አሜን። ኢየሱስ አሜን። ከልጅነቴ ጀምሬ ፍላጎቴ ነው። እግዚአብሔር ሆይ ቤተ ክርስቲያን እንዲሰራ እንዲያገለግል አድርገኝ። ባገዘቤ ቤተ ክርስቲያን እንዲሰራ። እንደውም አንዳንድ ጊዜ ገጠር ሲሄድ ደሳሳ ቤቶችን ሰው የሚጸልይበት ሲያይ አዝናለሁ በጣም። መቼ ነው እኔ ትልቅ አዳራሽ የሚሰራ ብዬ ነው የሚጸልየው። ፍላጎቴ ነው። እግዚአብሔር ምስክሬ ነው። ኢየሱስ ጌታ። አሜን። ይሄ ቤተ ክርስቲያን በቅርብ ጊዜ ቦታ ያገኛል። ያ ህንፃ ግን የሚሰራው የመጀመሪያ ባንተ። አሜን። እንዴት በሮች እንደሚከፈቱ ታያለህ። እውነት ነው። የልብህ ነው። ቤተ ክርስቲያንን መስራት የልብህ ነው። ከልጅነቴ ጀምሬ እግዚአብሔር አንተ የኔን ትሰራለህ፣ እኔ አንተን እሰራለሁ። አሜን። አሜን። አቲም አሜን። ሰይጣን ግራ ይግባው ወገን። አሜን። አሜን። እንደውም እኔ ብዙ ጊዜ የምታወቀው ሰው ስልክ ሲደውልልኝ ጅረ ኢየሱስ እላለሁ። ሁሌ ማንም ይደውልልኝ ጅረ ኢየሱስ አለ እግዚአብሔር ማለት ነው። አሜን። ጅረ ኢየሱስ በቃ አሜን። ጅረ ኢየሱስ። አሜን። ማን አለ? ጅረ ኢየሱስ። እንደውም አንዳንድ ሰው በዛው ስሜን ሰይሙና ጅረ ኢየሱስ ጋር ደውሉ እላለሁ። ይሉሃል ጓደኞቼ። ይሄ ትልቅ መታወቂያ ነው። ምን ነው አሜን ብትለኝ? አሜን። ኢየሱስ አለ ማለት እንዴ! ጌታ ካንተ ጋር ነው። ነገሮች ሁሉ ይቀናሉ። አብረን ጌታን እናከብረዋለን። አሜን። ብዙ ሞገስ፣ ብዙ ድል፣ ብዙ ከፍታ ይዘህ በምትገባበት ቤት በረከት፣ ሰላም፣ ጤና፣ ፍቅር፣ እረፍት ገባ። አሜን። ለንሴ በደንብ ቅፍ አድርጊው። ሰላማችን አይደፈርስም በይው። ማችን ያደረ የልጆችሽን ወግና ክብሪ፣ አሜን። የልጆችሽን ደስታና ስኬት፣ አሜን። የልጆችሽን ከፍታና ድል እይ። አሜን። አሜን። እይ አሜን። እይ። አሜን። ባረኩሽ። አሜን። ከዚህ በኋላ ጌታ ሆይ ለአንዴና ለመጨረሻ ፈውሷ ለዘላለም የጸና፣ አሜን። ሰላሟ ለዘላለም የጸና አሜን። ተፈጸመ። ቀበል ባረኳት። ነጋሹ አቤት። አብርሃም መሸሻ አቤት። መሸሻ ማሞ አቤት። ጅራ ጅራ አሜን። ኢየሱስ ጅራ አሜን። ጅራ ኢየሱስ አሜን። አሜን ጀቱ አሜን። በነሜራ አሜን። ገለታ አንዱፊ አሜን። ሙሉ ጤና፣ ሰላም፣ ቤት ሰላም፣ አሜን። ዘር ነጻ። አሜን። አሜን። ብዙ ሞገስ። ጠላት ያወጀብህ አዋጅ አሁን ተሽሯል። አሜን። አሁን ተሽሯል። የክርስቶስ ኢየሱስ የደሙ ምልክት
1 2 3 ሂድ ሂድ። ተሰበረ። የክርስቶስ የኢየሱስ የደሙ ምልክት ተሰበረ። ነገሬ ቀና፣ ታሪኬ ተለወጠ። አመድ ከዘር ላይ ቀንበር ከህይወት እስራት እንዳትወጣ አንተ ጸልይ ይላል። ገና መልእክት አለ። ምን ልታረጋት? ምን ልታረጋት? ምን ልታረጋት? ጋላታለሁ። ምን ታረጋለች? እዚህ ምድር ትኖራለች አትኖርም እንዴ? እዚህ ምድር ምን ታረጋለች? አትሞትም ወይ እንዴ ይላል። ለምን ትሞታለህ? ኪዳን እያለ ለምን ትሞታለህ? ተስፋ እያለ ለምን ትሞታለህ? ቃል እያለ አንተ አሜን አትልም? እሺ አሁን ትሄዳለህ አትሄድም? ትሄዳለህ። የማዝን ፈጽም ዘመኗን በል ዘሯን ቤተሰቧን አእምሯን ትምህርቷን ደስታዋን ሁሉ ነገሯን ለቅቄ ላልመለስ ስለተዋረር ዳግም ላላያት የገባችበት ላልገባ የደረሰችበት ላልደርስ ወደ ሲኦል እሄዳለሁ። ተናገር። እሄዳለሁ። እራነ አሁን የማዝን ፈጽመ ነው የምትሄደው። በታላቅ ድምጽ ትጨዋለህ። 1 ብለህ ትቆጥራለህ። ሁለተኛ ድምጽ በኃይል ትጨዋለህ። 2 ብለህ ትቆጥራለህ። ሶስተኛ ድምጽ በኃይል ትጨዋለህ። 3 ብለህ ጥላት ትሄዳለህ። በኃይል ድምጽ እየጨውቅ እየቆጠርክ ቀጥል። በኃይል እየጨውቅ ቁጥር ቀጥል። በኃይል ድምጽ ስንት ቀጥል። በኃይል ስንት ይጥላት ወራ ናካቶ ሷቦራ አንተ ዛር ተቃጠል። እሺ በቃ ቶሎ ትሄዳለህ። ሄዳለሁ። ዘመኗን በል ዘመኗን ህይወቷን አእምሯን ልቦናዋን ቤተሰቧን ልጆቿን ሁሉ ነገሯን ይዛል። ልቀቃቸውና ትሄዳለህ። ቶሎ በል እሺ በቃ ለቅቄ ላልመለስ ላላያቸው የገቡበት ላልገባ ላልደርስ ወደ ሲኦል እሄዳለሁ። በኃይል ድምጽ እየጨውክ እየቆጠርክ ቀጥል። በኃይል ቁጥር ቀጥል። በኃይል ስንት ቀጥል። በኃይል ስንት ሂጥላት አላችሁ ወይ?